በዚህ ሰዓት እጅግ አነጋጋሪ የሆኑ ወቅታዊ ጉዳዮችንና ታሪኮችን ልናደርሳችሁ እንዲተገናኘን መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ከፍተኛ አበርክቶ የነበራቸው አገልጋይ እንደነበሩ ይታወቃል። ከሰሞኑ ታዲያ በአሜሪካን ሀገር ለአገልግሎት በሄዱበት ሕይወታቸው ማለፉ ነው የተገለጸው። ምንድነው ያጋጠማቸው? መምህሩ ያሳለፉት የህይወት መስመርና በቤተክርስቲያኗና በምዕመናኑ ዘንድ ያላቸው ተወዳጅነት እንዲሁም አበርክቷቸውስ እንዴት ያለ ነው የሚለውን ከታሪካቸው ተነስተን እናጋራችኋለን። አርቲስት አሸናፊ ማህሌት ስለ ወላጅናቱ ያልተጠበቀና አስገራሚ የሆነ ደብዳቤን ልኮ ተመልክተናል። በደብዳቤው ላይ የሚያሳዝኑ ቃላትንም ጭምር አይተናል። ምንድነው የአሸናፊ መልእክቱም እንመለከታለን በዚህ መሰናዷችን ላይ። በዚህ በፎቶ ላይ የምትመለከቷት ታዳጊ አትናሲያ ፈቃዱ ከሰሞኑ ከቤተሰብ ተሰውራ በማህበራዊ ሚዲያ ላይ በጣም መነጋገሪያ ሆና መሰንበቷም ይታወሳል። አሁን እጅግ በሚያስደስት ሁኔታ ህፃኗ በሙሉ ጤንነት ከቤተሰቦቿ ጋር ተቀላቅላለች። ነገር ግን ከሰሞኑ ተሰውራም የከረመችበት ሂደት አለፍ ሲል ደግሞ የተገኘችበት ሁኔታ ለብዙ ሰዎች ግርምትንና ውዝግብንም ጭምር የፈጠረ ሆኗል። እናንተ ተማሩበት ዘንድ ያገኘነውን መረጃም እናካትታለን። ፖሊስም በዚህ ጉዳይ ላይ ምን አይነት ሂደት ላይ ነው የሚለውንም እንጨምርላችኋለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮን እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው የሚያቀርብላችሁ። ዛሬም በእነዚሁ በተለመዱት ታሪኮች ተገናኘን። ጌታቸው በላይ ደግሞ የመሰናዶቹ አዘጋጅና አቅራቢ ነኝ። ከኛ ጋር ሆኖ እስከ መጨረሻው ዛሬ በነገራችን ላይ ማርች 8 ነው። በዓለም አቀፍ ደረጃም የሴቶች ቀን በዓል ተብሎም እየተከበረ ይገኛል። እናቶች፣ ሚስቶች፣ እህቶች በአጠቃላይ ሁላችሁም ሴቶች እንኳን ለዚህ ቀን በሰላም አደረሳችሁ ለማለት እንፈልጋለን። እናንተ ውድና የተከበራችሁ ተመልካቾቻችንም ለዚህ ዕለት እንኳን አደረሳችሁ ለማለት የምትፈልጉት ሰው ካለ ስማቸውን እየጠቀሳችሁ በኮሜንት ላይ ማድረስ ትችላላችሁ። ተወዳጁ አርቲስት አሸናፊ ማህሌት ከእናቱ ጋር በተገናኘ ያሰራጨው መረጃ በጣም ብዙ ሰዎችን ያነጋገረ ሆኗል። እኛም ስላስደሰተን እንንገራችሁ። ሴት ማለት የዚህች ዓለም እውነተኛ ቅመም ናት። ዓለም ያለ እናንተ ልክ እንዳልጫ ምግብ ጣዕመ ቢስና ባዶ ናት። እናንተ ህይወትን የምታጣፍጡ ለፍጥረት መኖር ትርጉም የምትሰጡ የጥበብ መጀመሪያዎች ናችሁ እያለ ይገልጻል። የዱር አንበሳ ግርማ ሞገስ ያለውና በክብር የሚያፈራው እኮ በሴቶች አንበሳ ብርታት ድጋፍ ነው። እሷ አዳኝ፣ እሱ ደግሞ ጠባቂ፣ እሷ የቤተሰብ መሰረት ናት። ያለ እርሷ ጥንካሬ የአንበሳው ግርማም የትዝታ ያህል ብቻ ይሆናል። በተመሳሳይ ሴት ማለት የዓለም ማዘር ቦርድ ናት። እናንተ በገዛ ቤታችሁ ሳሎን ውስጥ ሰላም አስከባሪ፣ በኩሽና ውስጥ ዋና ኬሚስትሪ፣ በልጆቻችሁ ህይወት ውስጥ ደግሞ የጥበብ ሚኒስትሪ፣ በመኝታ ቤት ውስጥ ደግሞ እናንተ ጨርሱት። ያለ እናንተ መኖር የማይታሰብ መሆኑን ዓለም ይወቀው። እናንተም የዓለም ብርሃን ጨው ናችሁ። ምን ቀረ ታዲያ እያለ ይቀጥላል። አሸናፊ ማህሌት ሲቀጥል ታዲያ ይህንን ጽሑፍ በጻፍኩበት ሰዓት ምን አስበህ ነው ብላችሁ ሴቶች እንዳትጠይቁኝ፣ የወላጅ እናቴ የሞት መታሰቢያ በዓሏ ስለደረሰ ከዚያ ጋር ተገናኝቶ ይህንን ሐሳብ ማስቀመጥ ስላለብኝ ነው ይላል። ከላይ የጠቀስኳቸው በሙሉ 100% የምታሟላው እሷ ናት እያለ ነው ስለ እናቱ የሚናገረው። የሚገርመኝ ይላል አሸናፊም በ39 ዓመቷ ነበር የሞተችብኝ። ያኔ እኔ ገና ቲኔጀር እየተሻገርኩ ስለነበር ትልቅ ሰው ትመስለኝ ነበር ይላል። ዛሬ ላይ ሆኜ ሳስበው ግን ገና ልጅ እንደነበረች እረዳለሁ። እናቴ ወድሻለሁ። የለጠፍኩት ፎቶም ያንቺው ነው። አሸናፊ ስለ እናቱ ሲናገር እንዳታስቢ ስለኔ፣ አንቺን የምትተካ ሚስት ፈጣሪ ሰጥቶኛል፣ አግኝቻለሁ ይላል። በእናቱ ምትክ የተሰጠችውን ሚስቱን ሲያመሰግናት ምንድነው መሰላችሁ ሐሳቤ? ሴትነትና ትናንትነት በዓመት አንድ ቀን ብቻም የሚከበር በዓል ሳይሆን በየቀኑ የሚኖር የህይወት እስትንፋስ ነው። ፀሐይ በየቀኑ እንደምትወጣ ሁሉ የእናንተም ፍቅር፣ ትዕግስትና ብርሃን ለዚህች ዓለም በየሰከንዱ አስፈላጊ ነው። ታዲያም ምንም እንኳን ሴትነት ክብር ቢሆንም እውነተኛው ግርማ ሞገስ የሚገኘው ግን ዘንበጥ በማለት ሳይሆን በርትቶ በመስራትና ጠንካራ ስብዕና
በመገንባት ነው በማለት መልእክቱን ያስተላልፋል። ዓለም የምታከብራችሁ ሴቶች ብቻ ስለሆናችሁ ሳይሆን ጠንካራ፣ ታታሪ፣ ጎበዝም ጭምር ስለሆናችሁ ለዚህ ደግሞ ማሳያዎች ሆናችሁ ስለምትታዩ ነው እያለ ነው አሸናፊ የሚቀጥለው። የሴት አንበሳ ግርማ በዝምታዋ ሳይሆን በአዳኝነቷና በጥንካሬዋ እንደሚታወቀው ሁሉ እናንተም በጥንካሬያችሁና በውጤታችሁ የዓለም ቅመም መሆናችሁን አስመስክሩ። ጥንካሬያችሁ ለራሳችሁ ክብር፣ ለዓለም ደግሞ ብርሃን ነው። እናቶቻችሁን የምትወዱ ሁሉ ነፍስ ይማር ብላችሁ ከወደዳችሁት ሐሳቤን ደግሞ ለብዙ ጠንካራ ሴቶች ይረዳ ዘንድ አዳርሱልኝ በማለት መልእክቱን አስቀምጧል አሸናፊ። እኛም የአሸናፊን ሐሳብ ወደነው ዛሬ ለሚከበረው የሴቶች ቀን በዓልም መታሰቢያ ይሆን ዘንድ ይህንን ጽሑፍ አጋራናችሁ። አስከትለን ወደ ሌላው መረጃችን እንሻገር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ በከበረ አገልግሎታቸው የሚታወቁ ምዕመናንን ቤተክርስቲያኑን በማገልገል ትልቅ አሻራ ማሳረፍ የቻሉት መምህር ዘላለም ወንድሙ ሕይወታቸው ማለፉ ተሰምቷል። ይህም ለበርካታ ኢትዮጵያውያን ከፍተኛ ሐዘን የፈጠረ ሆኗል። በጣም በርካቶች መልእክቶችን እየላኩም ይገኛሉ። የሐዘን መግለጫዎችንም ሰጥተዋል። ታዲያ እኚህ ተወዳጅ መምህር ምንድነው ያጋጠማቸው? ምንድነው የተፈጠረው? እስከዛሬ በህይወት መስመራቸው ውስጥ ያሳለፉት ሂደት ምን ይመስላል? በቤተክርስቲያን ውስጥ አገልግሎታቸው ሲታወሰስ እንዴት ያለ ነው? አሁን ደግሞ ህይወታቸው ማለፉ ጋር ተገናኝቶ እየተላለፉ የሚገኙ መልእክቶችስ እንዴት ናቸው? እነማንስ ናቸው እየላኩ የሚገኘው የሚለውን ዝርዝር ሁኔታ ደግሞ እንንገራቸው። የመምህሩ ድንገተኛ ህልፈተ ህይወት መላው ምዕመናንን በድንጋጤ በሐዘን ማዕበል ውስጥ ዘፍቋል ይላል ያገኘነው መረጃም። መምህር ዘላለም ወንድሙ በስብከታቸው የመንፈስ ምግብን የሚመግቡ ብቻ ሳይሆኑ በኑሯቸው ወንጌልን ተርጉመው ያሳዩን የዘመናችን የቅንነት አምባሳደር ነበሩ ይላቸዋል ጉርሻ ገጽ። ከ15 ዓመታት በፊት በባዕድ ሀገር የሚገኙ አገልጋዮች ተበትነው እንዳይቀሩ የአገልጋዮች አንድነት ማህበር እንዲመሰረት ሐሳቡን በማመንጨትና ግንባር ቀደም በመሆን የሰሩት ስራ ዛሬም በጉልህ ይነበብላቸዋል። መምህሩ ድልድይ እንጂ ግንብ አልሰሩም። አገልጋዮችን የሚያቀራርቡ እንጂም የሚያለያዩ ሰውም አልነበሩም። የቅርብ አገልግሎት አጋሮቻቸው በእንባ ታጅበው እንደሚመሰክሩላቸው ከሆነም ብዙ ተራሮችን አብረን ወጣን፣ ባንተ ላይ ግን አንዲት ክፉ ነገር አይቼ አላውቅም ሲሉ ይመሰክሩላቸዋል። ይህ ምስክርነት መምህሩ በመድረክ ላይ የሰበኩትን ፍቅር በመድረክ ጀርባም በሕይወታቸው የኖሩት የልብ ሰው መሆናቸውንም የሚያረጋግጥ ነው ተብሎላቸዋል። ለመምህር ዘላለም ክርስትና ማለት ንግግር ሳይሆን ተግባር ነበር። ክርስትና ማለት ለሳቸው ስብከት ሳይሆን ሕይወትም ጭምር ነበር። ይህንን በተግባር ያሳዩ ሰው እንደሆኑ ይመሰከርላቸዋል። ለግሸን ደብረ ከርቤ ማርያም የነበራቸው ፍቅርናም ጥልቅ መንፈሳዊ ቁርኝት እጅግ ልዩ ነበር ይባልላቸዋል። ቤተክርስቲያን አንድ ትልቅ የብርሃን ምሰሶ፣ ምዕመናንም አባት፣ አገልጋዮችም ታማኝ ጓደኛና ወንድም ነው ያጡት ተብሏል። በመምህር ዘላለም ህልፈተ ህይወት ምክንያት በከፍተኛ ሐዘን ውስጥ የሚገኘው ዘማሪ ይልማ ኃይሉ መልእክት አስተላልፏል። እንመልከተው። ወንድሜ ተወሰደብኝ፣ ወዳጄ ተለየብኝ፣ እዘኑልኝ። ደጉ ቅኑ ሙሉን ህይወቱን ለክርስትናም የሰጠው መምህር ሩጫውን ጨረሰ። ብዙ የአገልግሎት ህይወቴ ከመምህር ዘላለም ጋር የተገናኘ ነበር በማለት ዘማሪ ይልማ ኃይሉ ያስታውሳል። ወንድሜ የዛሬ 15 ዓመት ገደማ በመላው አሜሪካ የአገልጋዮች አንድነት እናቋቁም ብሎ ጠየቀኝ። አንተ የምታስበው በቅንነት ስለሆነ በማንኛውም ሐሳብ እስማማለሁ ብዬ ምላሽን ሰጠሁት። ብዙ ተራራዎችን አብረን ወጣን። ባንተ ላይ እንከን አይቼ አላውቅም። ይገርመኛል ወንድሜም ቅዱሳን በሰማይ በደስታ ይቀበሉሃል። እመቤታችን የምትወዳት የግሸኗ እመቤት በብርሃን እጆቿ ትቀበልህ። አዝናለሁ በማለት ነው ሐዘኑን የሚያስቀምጠው ይልማ ኃይሉ። ሐዘናቸውንና መልእክቶቻቸውን ካስቀመጡ ታዋቂ ሰዎች መካከል ደግሞ አርቲስት ይገረም ደጀኔ ይገኝበታል። በተረጋጋ ማንነቱ፣ ራስን በደበቀ አገልግሎቱ፣ በጥልቅ ትምህርቱም የምንወደው የምናከብረው ወንድማችን መምህር ዘላለም ማረፉን ስሰማ እጅጉን አዝኛለሁ በማለት ስለ መምህሩ የተሰማውን ጥልቅ ሐዘን ይገልጻል። ታዲያ የብዙ ሰዎች ጥያቄ የሆነው መምህር ዘላለም እንዴት ሕይወታቸው ሊያልፍ ቻለ የሚለው ነበር።
እንመልከተው። እሱንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወዳጅ የነበሩት መምህር ዘላለም ወንድሙ ለአገልግሎት በሄዱበት በአሜሪካን ዋሽንግተን ዲሲ ነው የካቲት 28 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው የተሰማው። መምህር ዘላለም ላለፉት በርካታ ዓመታት ከገጠር እስከ ከተማ እንዲሁም ከሀገር ውስጥ እስከ ውጭ ሀገራት ድረስ ቅዱሳን ወንጌልን በታማኝነት በትጋት ሲያገለግሉ የቆዩ ታላቅ የቤተ ክርስቲያን ባለውለታ ነበሩ ይላል መረጃው። እንደ መረጃው ገለጻ ከሆነም መምህሩ ወደ አሜሪካ ያቀኑት ለተለመደው መንፈሳዊ አገልግሎት ሲሆን አገልግሎታቸውን እየሰጡ ከቆዩ በኋላ ግን በድንገት ህመም ገጠማቸው። ህመማቸው የበረታ ስለነበር ወደ ሐኪም ቤት እንዲያመሩ ተደረገ። ለ3 ቀናት ከፍተኛ ክትትል ሲደረግላቸው ቆየ። በጣም በርካታ ወዳጆቻቸውና ዘመዶቻቸው ታዲያ በታላቅ ጸሎት ውስጥ ሆነው መምህሩ እንዲያገግሙና ህይወታቸው በጤና እንዲመለስ ጸሎታቸውን ማድረግ ቀጠሉ። በ3ኛው ቀን ግን አልሆነም፣ አልተሳካም። ከዚህ ዓለም በሞት መለየታቸው ተነገረ። የመምህር ዘላለም ወንድሙ አስከሬን ታዲያ ከሀገር አሜሪካ ወደ ኢትዮጵያ በአንድ ሳምንት ውስጥ እንደሚመጣም ይጠበቃል። በአዲስ አበባም ስርዓተ ቀብራቸው እንደሚፈጸምም ነው የሚነገረው። ነፍሳቸውን ይማርልን። ለመላው ቤተሰቦቻቸው፣ ወዳጆቻቸው እንዲሁም ደግሞ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መጽናናትን ይስጥልን ብለን ደግሞ ተከታዩ መረጃ ወደ እናንተ እናጋራ። የ16 ዓመት ታዳጊዋ አትናሲያ ፈቃዱ ከሰሞኑ አነጋጋሪ ሆና በሰንበቷን እናስታውሳለን። ህፃኗ አነጋጋሪ የሆነችበት ምክንያት ደግሞ ከቤተሰብ ተለይታ በድንገት መጥፋቷን ተከትሎ ነው። ከአባቷ ጋር ባደረግኩት ቆይታ ወደ ትምህርት ቤት ከመሄዷ በፊት ማንኛውም እናትና ልጅ ወይም አባትና ልጅ እንደሚነጋገረው ያለ ንግግር ጥርስሽን ቦርሺ ምናምን የሚሉ ቀለል ያሉ ነገሮችን ስንጠይቃት ነበር። በዚህም የተነሳ እንደመናደድ ብላ ነበር። የጭንቀት ህመም ቢኖርባትም መድኃኒቶችን ስለምትወስድና ክትትል ስለሚደረግላት ይህን ያክል የከፋ ችግር ያመጣል ብለን ግን አላሰብንም ነበር ይላሉ አባት። በእንዲህ አይነት ሁኔታ ወደ ትምህርት ቤት አመራች። ከዚያም ትምህርቷን ተከታትላ ካበቃች በኋላ ወደ ቤት መመለሻዋ ሰዓት ሲደርስ ማስክ መግዛት እፈልጋለሁ ብላ ከጓደኞቿ ተነጥላ ትሄዳለች። ማስኩን ትገዛና ተሸፋፍና ከአካባቢው ትሰወራለች። እናትም አባትም ወደ ቤት ትመለሳለች ብለው የምትመጣበትን ሰርቪስ ቢጠብቁም አልተገኘችም ከዚያች ሰዓት ጀምሮ። ከዚያም ወላጆቿ በከፍተኛ ጭንቀት ውስጥ ሆነው እኛም አናገርናቸው። ለብዙ ማህበራዊ ሚዲያዎችም ላይ ባካችሁ ኢትዮጵያን ድረሱልን ብለው መልእክታቸውን አስተላለፉ ማለት ነው። እንግዲህ እነዚህ መልእክቶች ከተሰራጩ በኋላ በጣም በአስገራሚ ሁኔታ በጣም ብዙ ሰዎች ለአባት እየደወሉ ምን ይላሉ? ልጃችሁ ከኛ ጋር ስለሆነች ብር አስገቡልን የሚል መልእክት ማድረስ ጀመሩ። አባትም ፎቶ አላኩልኝ ብለው ምላሽ ይሰጣሉ። የተላኩት ፎቶዎች ግን አሳማኝ ስላልነበሩ አባትም ገንዘቡን መላክ አልፈለጉም። እንዲህ አይነት ማጭበርበሮችም ብዙ ጊዜ የተለመዱ አይነት ስለሆኑ ህፃናት በሚጠፉበት ጊዜ ፖሊስም አስቀድሞ አስጠንቀቋቸው ስለነበር ያንን ማድረግ አልፈለጉም ማለት ነው። ብቻ በእንዲህ አይነት ጭንቀት ውስጥ እያሳለፉ እያለ በትናንትናው ምሽት ግን አዲስ ዜና ተሰማ። ልጅቷ በሰላም ተገኝታ ቤተሰቦቿ ጋር ተቀላቀለች የሚል ዜና ነው። ወደ ቤቷ መመለሷ ከቤተሰቦቿ ጋር መገናኘቷ መልካም ሆኖ ሳለ እስከዛሬ የቆየችበት ሂደትና የተገኘችበት ሁኔታ ግን በጣም አስገርሞኛልና ዝርዝሩን መረጃ ልንገራችሁ። ባለፉት ጥቂት ቀናት ውስጥ መላው የሶሻል ሚዲያ ተጠቃሚዎችን ሲያሳስብ የነበረው የታዳጊ አትናሲያ ፈቃዱ መጥፋት በስኬት ተጠናቆ ከኛ ከቤተሰቦቿ ጋር ተቀላቅላለች ብለው ነግረውኛል ሲል ጉርሻ ገጽ መልእክቱን አስቀምጦልናል። አትናሲያ ልትገኝ የቻለችው የጠፋችበትን ማስታወቂያ በፌስቡክ እና በተለያዩ የማህበራዊ ሚዲያ ገጾች ላይ በስፋት ሲሰራጭ የተመለከቱ ግለሰቦች በሰጡት ጥቆማ ነው ይላል። እንደ መጀመሪያ መረጃ ከሆነም አንዲት የቤት አከራይ በማህበራዊ ሚዲያ የተሰራጨውን ምስል ከሳቸው ቤት ከተከራየ ወጣት ጋር ካለችው ልጅ ጋር በማመሳሰል ለቤተሰቦቿ ጥሪ ካቀረቡ በኋላ ነው ይላል መረጃው። ልጅቷም ይዟት የነበረው ግለሰብ ራሷን ስታ አግኝቻት ነው ወደ ቤት የወሰድኳት የሚል ቃል የሰጠ ቢሆንም የጉዳዩን ዝርዝር ሁኔታ ግን ፖሊስ በጥብቅ እየመረመረው ይገኛል ብሎናል ጉርሻ። እንግዲህ ተመልከቱ፣
አንዲት የቤት አከራይ እቺ ልጅ በማህበራዊ ሚዲያ ላይ ሲመለከቱ እዚህ እኔ ግቢ የተከራየው ልጅ ጋር የማያት ልጅ ትመስለኛለች ብለው ጠረጠሩና ለቤተሰብ ጥቆማ ይሰጣሉ። ከዛም ቤተሰብ መጥተው ልጃቸው መሆኗን ያረጋግጣሉ ማለት ነው። ነገር ግን የብዙ ሰዎች ጥያቄ የሆነው ከ2 ቀን በላይ ይሄን ያክል ልጅቷ እየተፈለገች እሱስ እንዴት በማህበራዊ ሚዲያ ላይ አላየም? ከዚያ ውጭ ደግሞ መንገድ ላይ ራሷን ስታ ካገኛት ለቤተሰቦቿ እንድትደውል ቤተሰቦቿ ጋር እንድትሄድ ለምን አላደረገም? ይህን ያክል ቀናትስ ለምንድን ነው ቤት ውስጥ ደብቆ ያስቀምጣት? የሚሉ ጥያቄዎች እየተጠየቁ ነው። ዝርዝር ሁኔታ ግን ስለሌለው በጉዳይ ላይ ፖሊስ ምንም አይነት ምላሽም ስላልሰጠበት እንግዲህ ከምርመራ በኋላ ይፋ ይሆናል ተብሎ ይጠበቃል። እኛም ስለ ጉዳይ ቤተሰብ ያለውን ሁኔታ ይነግሩናል ብለን እንደወል አድርገን ነበር። ያው አልተመቻቸው መሰለኝ ስልክ አላነሱልንም። ለማንኛውም የልጅቷ በሰላም መገኘት ነው ትልቁ ነገር። ግን ለሌሎች ሰዎች እንዲህ አይነቱ ነገር አስተማሪ ሊሆን ይችላል ብለን ስላሰብን ነው የሁኔታውን ምስጢር ለማወቅ የፈለግነው። እንደታወቀ እናጋራቸዋለን ማለት ነው። እንግዲህ እንዲህ አይነት ታዳጊ ህፃናት በስፋት ነው በየቦታው እየጠፉ የሚገኙ። አንዳንዶቹ በራሳቸው ፈቃድ የሚጠፉ ይገኛሉ። ሌላኞቹ ግን ታግተው ታፍነው ወይ ደግሞ ተጭበርብረው ሊሆን ይችላልና ደግሞ እሷ እንዲህ የጭንቀት ህመም ያለባት ከሆነችና መድኃኒት የምትወስድ ልጅ ከሆነች እንዲህ መጥፋቷ ትንሽ አሳሳቢ ስለነበር ነው ብዙ ሰዎችን ያነጋገረው። ለማንኛውም ቤተሰቦቿ እንኳን ደስ ያላችሁ ለማለት እንፈልጋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ውድ ተመልካቾች የሚያቀርበው። ዛሬም በልዩ ልዩ ወቅታዊና አነጋጋሪ የሆኑ መረጃዎች እንዲሁም ታሪኮች ተገናኝተን እንዲህ ቆይታ አድርገናል። ጌታቸው ላይ ደግሞ የመሰናዶቹ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው ደግሞ በአዳዲስ መረጃዎች እንደገና እንገናኛለን። እስከዚያ ሰላም ቆዩልን።